ኤላ የኔ ፍቅር ይሄ ቀን ደርሶ እንደምንገናኝ ተስፋ ነበረኝ። ተቀመጭበት እንጂ ባርኪ ምንም አታፈቅረው። እየመረሽ ነው ለሊ? በዚህ ጸባይ እንዴት ባርኮት ወደዳት? ወይ ያደይ አላየሻትም እንደ ኤላ ሲመጣ እንዴት እንደተረጋጋች። ባርኮትም ሲመጣ እንደዚህ ነች፣ ሰላማዊ ሰው ነው የምትሆነው። ከሷ ጋር ተጣላሽ ማለት ጥፋቱ ሁሉ ያንቺ ነው። ለሷ በቃ የሆነ የተሰጣት ቦታ አለ። በጣም ይገርማል። አንቺ ግን አትጨነቂ፣ የባሰ በሽታ ነው የምታፈሪው። አትጨነቂ፣ ሁሉንም ለፈጣሪ ስጩ። እንዴት አልናደድ? የማይሆን ነገሮችን እያደረገች ኤላን ትኩረት ለመሳብ ስትሞክር እያየሻት። ኤላ እኮ ትልቅ ሰው ነው፣ በጣም አስተዋይ ነው። ደግሞ ማድረግ ያለበትና የሌለበትን ነገር ያውቃል። አንቺ አይገባሽም ማለት ልጅቷ መላጭ የሆነች ልጅ ናት። ደግሞ እርግጠኛ ነኝ እዚህ የመጣችው ኤላ እዚህ እንደመጣው በባርኮት አድርጋ ልትጠቀምበት ፈልጋ ነው። እንደው ምን አለሽ በይ፣ ልጅቷ በጣም ተንኮለኛ የሆነች ልጅ ናት። ተው እንታያት። በጎነትም መጥፎነትም እኮ ለራሷ ነው መልሶ የሚከፍላት። አንቺ አትጨነቂ። ኤላ ደግሞ ራሱ መወሰን የሚችል ትልቅ ሰው ነው። አንቺ እንደዚህ መጨነቅ የለብሽም። ደግሞ ከዚህ ከሄደ እንዴት ያገኛታል ብለሽ ትፈሪያለሽ? አደይ አሁን ላይ ምን ማሰብ ምን መወሰን እንዳለብኝ ራሱ ምንም አላውቅም። በጣም ግራ ገብቶኛል። አሁን ትንሽ ተኝና በኋላ እናስብበታለን። አረፍት አድርጊ። አመሰግናለሁ። አደይ አደይ ፍቅር ባርኮቴ እንዴት ነሽ? መቼ መጣ? አሁን የመጣው ሰላም። እሱ ደግሞ ማን? አቤት ነው። ዳውል ባላ ፍቅር ጓደኛ ነኝ። ጓደኛ ማለት? አዎ ናውል ጓደኛዬ ነው። እሺ ይሁን። ክላስ እንዴት ነው? እኔ እንኳን ተማሪ አይደለሁ። ታዲያ ምንድነው የምትሰራው? ማለቴ ክላስ ካልሆነ ከፍቅር ጋር ነው የምትተዋወቁት? እኔ እንጃ የት ነበር የተዋወቅነው? እንዴት ምን አልሽኝ? ፍቅር ምንም በቃ ነው። ወደ ክፍል ግባ። ማለት የምን ክፍል ነው? ናው ለዚህ ነው የሚያድረው? አዎ ለትንሽ ቀን ከዚህ በኋላ ናኦልኛ ጋር ይቆያል። አንቺ ማን ፈቃጅ ያደረገሽ? ማለት አንቺ ለምን እንደዚህ የምትወስኚው? እንዴት ነው እሱ እዚህ ቤት የሚያድረው? ቤት የለውም እንዴ? ቤትም አለው፣ ግን እኔ ለትንሽ ጊዜ እዚህ እንዲቆይ ስለፈለኩ። ምን ማለት ነው እንደዚህ ማለት? ይሄ እኮ የግልሽ ቤት አይደለም። እኔን ወይም ደግሞ እናትሽ ማስፈቀድ አለብሽ። ዝም ብለሽ የሰው ሰው የምታመጭበት ቤት አይደለም። ኧረ ለእኔ ሲሆን ነው መፍቀድ አይቻልም ምናምን የሚባለው። አንተ ቤዛን እዚህ ቤት ስታመጣት እኔን አስፈቅደኛል? ምና እኔና አንቺ እኩል ነን? ከኔ ጋር የተፎካከርሽ ነው? አዎ ባርኮት፣ እዚህ ቤት ውስጥ እኔም አንተም እኩል ነን። የእናታችን ቤት ነው። እኔ የሚፈለኩትን ሰው አምጥቼ ማኖር እችላለሁ። ፍቅር አትቺ፣ አትሳሳች። አንቺ እኮ ሴት ልጅ ነሽ። ምን አይነት ነገር ነው የምታወሪው? አሁን የጓደኛሽን ይዘሽልኝ ከቤት ውጪ ላይሽ አልፈልግም። አንተ ቤዛን ከዚህ ቤት ስታስወጣት እኔም ናኦልን እንሸኘዋለሁ። እስከዛው ግን አብሮኝ ነው የሚኖረው። አንተ ምንም አይመለከትም። ግን በይ አንቺ። ኧረ ምንድነው? አረጋጉት እንጂ። ዝም በላት። ሲጀመር ማፈሪያው እንኳን አንተ ራስህ ነሽ። ሴት ልጅ ጠራችን ብለህ እንደ በግ የተጎተትክ የመጣው። ናኦል እንሂድ። ትሰምኛለሽ ፍቅር? የኔን ትእዛዝ አልሰማም ብለሽ የምታደርጊውን ነገር አድርጊና አሰሻለሁ። ቆይ እንግዳ ማክበር ቀረ ማለት ነው? ምን አይነት ወንድም ነው ያለሽ? አደይ ናኦል የሚፈልገውን ነገር አድርጊለት። ምን ላድርግ? ቡና ፊልኝ እንጂ የእንግዳ ሞጉ ይድረሰኝ። ተዋወቂው ናኦል ይባላል። ደግሞ ተንከባከቢው። የኔ ቆንጆ እንዴት ነሽ? ሰላም ነው? ደህና ነኝ እግዚአብሔር ይመስገን። አደይ ፈጠን በይ ተንከባከቢው። ምን እያደረግሽ ነው? እሰይ ለምለም፣ ዛሬ ገና ቆንጆ ነገር አደረግሽ። ለምለም በቃ ተረጋጊ።
አንቺ እኔ ነው በጥፊ መታሽ? ኤላዬ እኔ እዚህ ቤት አንድ ቀን እንኳን መቆየት አልችልም። ከዚህ ቤት ይዘኝ ሂድ። ደግሞ የት ነው የምወስድሽ? ወደ አንተ ቤት ነው። ባርኮ ሲመለስ መለሳለሁ እንጂ እነዚህ የሚያስቀምጡኝ አይመስለኝም። ምን ነው አፈጠጣችሁብኝ? ቆንጆ አይታችሁ አታውቁም እንዴ? ማን ነው ቆንጆ? አንቺ ነሽ ቆንጆ? ምን ትመስላለች? አመዳ። ዝም ብላችሁ ያለ በቂ ምክንያት አትጣሉ። ቤዛ በቃ ነይ እንውጣ። ከፈለግሽ አንቺም ወደ ቤትሽ መመለስ ትችያለሽ። ለሊ ነይ እንሂድ። ከዚች ጋር አብሬ ለመኖር ነው መመለስ አይላ። ኡፍ አሁን ጭቅጭቅ ነው ምርር ያለኝ። እንዴ ለምንድን ነው እንደዚህ የምትጣሉት? አሁን ከፈለጋችሁ ሁለታችሁም ነው እንሂድ። ኤላዬ ልምጣ? ከአንቺ ውጭ ሁላችሁ መምጣት ትችላላችሁ። ቤቴ ክፍት ነው። ቤዛ በድጋሚ ስላየሽ በጣም ደስ ብሎኛል። አመሰግናለሁ ኤላዬ። እኔ የምልሽ አይደል ምን እየተፈጠረ እንዳለ ግን ገብቶሻል? ቤዛ በጣም ከባድ ሰው ናት። አዎ ግን ጓደኛሽም የዋዛ ቢጤ አይደለችም። በጣም ቀናተኛ ናት። የሆነ ሰዓት እኮ ሳቂ አምልጦኝ ነበር። አንቺ አስበሽዋል አይደል? አንቺም በእኔ ቅናት እንዲጨርጨር ስትይ። አይ ዴቭ፣ ለሊ እኮ ኤላን በጣም ስለምትወደው ነው። ሌላ ሰው እንዳይባት አትፈቅድም አይደለም ማቀፍ። ቆይ አይደል ለምንድን ነው የምትሸሽኝ? አንድ ቤት ውስጥ እያደርን በአንቺ ናፍቆት መሰቃየት አለብኝ? ዴቭ እባክህን አታስጨንቀኝ። ስንት የተነጋገርንበት አይደል እንዴ? እሺ በጣም ይቅርታ። አይደል ባርኮ መቼ መጣ? አሁን ነው የመጣሁት። እንዴት ናችሁ? OMG ይሄ ደግሞ ማን ነው ባክሽ? ይሄ ውበት ከሰማይ ነው ከምድር? አይ ናኦል ታስቀኛለህ እኮ። ሊዲያ ትባላለች፣ የዴቭ እህት ነች። ናኦል እባላለሁ። ኦ ናኦል፣ ፍቅር እንደዚህ አይነት ሰው ታውቂያለሽ እንዴ? ከየት አመጣሽው ባክሽ? አይንሽን ነቀል አድርጊ፣ ላንቺ አይደለም። እና ለማን ነው የመጣው? እሱን ትንሽ ጠብቂ ታያለሽ። ምን ያስቸኩልሻል? ምን ነው ፍቅረኛሽ ነው እንዴ? ማ ምን ሲዞር ወይ ባክሽ እንግባበት። ሌላ ጊዜ እንገናኛለን።